ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾቻችን የከበረ ሰላምታችን ከያላችሁበት ይድረሳችሁ። አባይ ቲቪ ላይ ያላችሁት ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው ያለነው በቢሾፍቱ መኮንኖች ግቢ በር ላይ እንገኛለን። የተገኘንበትም ዋነኛው ዓላማ የአየር ኃይል 90 ዓመቱን ከጥር አጋማሽ በኋላ በድምቀት ስለሚያከብር ዛሬ ጋዜጣዊ መግለጫዎችን ያደርጋል። እሱን አስመልክቶ ደግሞ እኛ ቢሾፍቱ ተገኝተናል። ምን እንደሚመስል ወደ እናንተ በማድረሳችን እንቀጥላለን። አብራችሁን እንድትሆኑ በአክብሮት እንጋብዛለን። የኢትዮጵያ አየር ኃይል 90 ዓመትን ስናከብር እንግዲህ እንደምታውቁት ብዙ የጀግንነት ታሪኮችና ስራዎች የሰራ አየር ኃይል ነው። በሰዓት ተፈትኖ የወጣ ነው። 90 ዓመቱ አንዳንድ ጊዜ እንደ ሀገር ራሱ ያልቆሙ ሀገራት ባሉበት ጊዜ የመሰረትነው ተቋም ነውና ጠንካራ አየር ኃይል እንደሆነ የሚያሳይ ይሆናል። ሪኮመንድ ማድረጋችሁ itaf90years.com ላይ ገብታችሁ ያለውን በደንብ እንድታዩ ነው። ለአየር ኃይል እድገት በሙሉ አቅሜ ያሮጣለሁ በሚል ርዕስ የተካሄደ ሩጫ ነው። እዚህ ላይ የምታዩት እንግዲህ ከ22000 በላይ ሰዎች የተሳተፉበት የሩጫ ውድድር ነው። እዚህ ላይ እንደምታዩት የሩጫ ውድድሩ በጣም ቫይብራንት እንደነበረ ነው። ያው ኖርማሊ እንደምታውቁት የታላቁ ሩጫ ጋር ተመሳሳይ ብዙ ያነሳ አይደለም የነበረው የሩጫ ውድድር። ከ800 በላይ ፕሮፌሽናል አትሌቶች ተሳትፈውበታል። በተጨማሪ ህብረተሰብ ክፍሉ የቢሾፍቱ ነዋሪ፣ የአዳማ፣ የዱከም እንዲሁም የሞጆ ነዋሪዎች ተሳትፈዋል። ከአዲስ አበባ የመጡና የሰራዊት አባል የተሳተፉበት የሩጫ ውድድር ነው። በአይነቱ ለመጀመሪያ ነው በቢሾፍቱ ከተማ ሲከናወን። ብዙ ነገር አቺቭ ያደረግንበት ነው። 90ኛ ዓመቱን በዚህ መልኩ ነው የከፈትነው ማለት ነው። በተጨማሪ በፎቶውን ለማየት ይህን ይመስል ነበር የሩጫው ዝግጅት። ከዛ ብላክ ላይን ኤር ሾው ነው። ብላክ ላይን ኤር ሾው እንግዲህ ፈርስት ኤዲሽኑን ስናከናውን እንዳልኳችሁ የኢትዮጵያ ኤር ፎርስ በመጀመሪያ በዋነኝነት ይሳተፍበት ነው። በተጨማሪ የኤሚሬትስ ኤር ፎርስ ተሳትፏል። በዛ ሰዓት ምናልባትም ከ8 በላይ ስኳድሮኖች በኢትዮጵያ ኤር ፎርስ ተሳትፏል። እንደምታዩት ሱ-27ቱ አፓቼ ሄሊኮፕተር፣ የኛ ሄሊኮፕተሮች፣ የግሎብ 120 ቲፒ አውሮፕላኖች የተሳተፉበት ኤር ሾው ነው። በዚህ ኤር ሾው እንግዲህ እስከ 32 የሚደርሱ አውሮፕላኖች የተሳተፉበት ነው። እንደምታዩት ሾው ላይ ይሄ ብላክ ላይን ኤር ሾው ኤዲሽን 1 ወይም በ88ኛው ኤር ፎርስ በዓል ላይ ያቀረብነው ኤር ሾው ነው። ፓይለቶቻችን ከፍተኛ ጥቅም ያገኙበት እንደዚሁም ደግሞ ችሎታቸውን ያሳዩበት በዓል ነው። ስለዚህ የዚህ ንጥፍ ነው ማለት ነው በዚህ ኤክስፔክት የሚደረገው የኔክስቱ ብላክ ላይን ኤር ሾው ኤዲሽን 2 በ90ኛ ዓመት የምናከናውነው። የሁለተኛው ኤዲሽን ብላክ ላይን ኤር ሾው ኤዲሽን 2 የአንበሶቹ ሰማይ ኢትዮጵያ ወይም ዌር ዘ ላይንስ ሩል ዘ ስካይ ኢትዮጵያ በሚል ርዕስ ነው የሚሳተፈው። በዚህ ኤር ሾው ላይ የኢትዮጵያን ኤር ፎርስ በ7 ስኳድሮኖች ይሳተፋል። የኤሚሬትስ ኤር ፎርስ ከ3 እስከ 4 በሚደርሱ ስኳድሮኖች ይሳተፋል። የሩሻን ናይት ዲሞንስትሬሽን ቲም ይሳተፋል። ይሄ ባይደይ በደንብ ለመግለጽ ያህል የራሻን ናይትስ የሚባሉት ወይም ሩስኪ ቪታዝ የሚባሉት ራሽኛ የሚችል ካለ ዲሞንስትሬሽን ቲም በአፍሪካ ሲመጣ ለመጀመሪያ ጊዜው ነው። መጥቶም እንግዲህ የኛን የአቪዬሽን ስታተስ በማወቅ የሴፍቲ ኬፓቢሊቲያችንን በማወቅ ለመስራት ነው እዚህ የመጣው። በዓላችንን በከፍተኛ ሁኔታ ያደምቃል ብለን ያሰብነው አንደኛው ከኛ ኤርፎርስ በተጨማሪ የራሻን ዴሞንስትሬሽን ቲም ነው። የራሻን ዴሞንስትሬሽን ቲም በክላሱ በአንደኝነት ደረጃ የሚታወቅ ነው በዓለም ላይ።
የሱ ዘመናዊውን የሱ 35 እንደዚሁም ደግሞ የሱ 30 ኤስኤምኢ አውሮፕላን ይዘው 5 አውሮፕላኖች ነው ይዘው የሚመጡት። ከ100 በላይ ዴሌጌሽን ቲም ይዘው ይመጣሉ ማለት ነው። የአረብ ኤሚሬትስ ቅድም እንደነገርኳችሁ በፊትም የተሳተፉ ነው። አሁንም ስትራቴጂክ አጋራችን ስለሆኑ ከ4 በላይ ስኳድሮኖች ይዘው ይመጣሉ ማለት ነው። ሌላው የሞሮኮ ኤርፎርስ ነው። ይህም ለመጀመሪያ ጊዜ ነው ሲሳተፍ በብላክ ላይን ኤር ሾው፣ ግን ባህላችንን እንደዚሁ በጣም ያደምቃል ብለን እናስባለን። የቼክ ሪፐብሊክ ኤርፎርስም እንደዚሁ ይዞ የሚመጣ ይሆናል ማለት ነው እና የቱሪስት መስህብ የሆነ በዓል የምናዘጋጅበት ይሆናል ማለት ነው ብላክ ላይን ኤር ሾው። ሌላው ቅድም እንደነገርኳችሁ ኤክስፖ ነው። ኤክስፖ የወደፊቱን አቪዬሽን አቅም በጋራ እንገንባ ወይም ፍላይንግ ፎርዋርድ ቢልዲንግ ኤ ሼርድ ፊውቸር በሚል በዚህ መልኩ ይዘጋጃል። እዚህ ላይ የምታዩት በፕሪሚየር ቡዝ ደረጃ ያዘጋጀነው ቦታ ነው። እዚህ ኤክስፖ እንግዲህ በጣም ብዙ ሀገሮች ነው የሚሳተፉት። እነዚህ ሀገሮች እንደምታዩቸው ከ27 በላይ ሀገሮች ከነዚህ ሁሉ ሀገሮች የሚመጡ ይኖራሉ። የተወሰኑትን ለመግለጽ ያህል ከራሻ እና ከቻይና የሚመጡት በጣም ትልቁ ሃይ ኢንድ ፕሮዳክት የሚያመርቱ የአቪዬሽን ካምፓኒዎች ናቸው። በተጨማሪ ከካናዳ እና ከአሜሪካ የሚመጡት በተለይ ከአሜሪካ የሚመጣው የተስከጂ ኤርማን ዋነኛ ፓርትነር የሆነው አቢዳይን የሚባል ነው። ይሄም በጣም ትልቅ ካምፓኒ ነው። ባህላችንና ኤክስፖንም በጥሩ ሁኔታ ያደምቃል ብለን እናስባለን። ከ27 በላይ ካምፓኒዎች ከዓለም ደረጃ ኮንፈርም አድርጓል። የቱርክ፣ የኤሚሬትስ፣ የኢንዲያ፣ የአረብ ኤሚሬትስ፣ የደቡብ አፍሪካ፣ ዋናዎቹ የቻይና፣ የካናዳ፣ የራሻ እና የዩናይትድ ስቴትስ እንዲሁም የቱርክ ካምፓኒዎች በዚህ በዓል ላይ ይሳተፋሉ ማለት ነው። ሌላው ፊውቸር አፍሪካን ኤርፎርስስ ፎረም ኤዲሽን 2 ነው። በነገራችን ላይ እዚህ ላይ ነው ያከናወነው፣ እዚህ ቤት ነው ያከናወነው። እሱ ላይ የመጀመሪያው በዚህ መልኩ ነበር ያከናወነው። እዚህ ላይ የምታዩት ፎቶ ኤዲሽን 2 ነው። ኤዲሽን 3 ግን ከዚህ በበለጠ ሁኔታ የምናከናውነው ይሆናል which is እዚህ ላይ የምታዩት ነው። የጋራ ስራዎችን አጠናክረን የተረጋጋ ዓለም መገንባት የሚል ነው። ኮርፖሬሽን ኤንድ ኮላቦሬሽን ፎር ሴኪዩር ኤንድ ሴፍ ኤንድ ሰስቴኔብል ወርልድ በሚል ነው። እዚህ ላይ የምታዩቸው በሙሉ ስፒከሮች በፎረሙ ላይ የሚናገሩ ናቸው። የኤርፎርስ ዋና አዛዥ ይኖራሉ። የዩናይትድ አረብ ኤሚሬትስ ዋና አዛዥ ይኖራሉ። ኤርፎርስ አዛዥ ይኖራሉ። የቼክ ሪፐብሊክ ብርጋዴር ጀነራል አለ። ዴቭኮን ላይ እየሰራ በጣም የታወቀ ሰው ነው። እሱም ይመጣል፣ አንዱ ስፒከር ነው። በተጨማሪ ደግሞ በቴስት ፓይለት እንትን የታወቀው ይመጣል፣ የታወቀ ሰው ነው። ከ35 በላይ የአፍሪካ ኤርፎርስስ ኮማንደርስ ይገኛሉ። ሃየር ኦፊሻልስ ኢን አቪዬሽን ኢንዱስትሪ ኤንድ ሃይ ኢንድ አቪዬሽን ፕሮዳክትስ ካምፓኒስ ይመጣሉ። ይሄ አቪዬሽኑን ከፍተኛ ደረጃ እንደደረሰ የኢትዮጵያ ኤርፎርስ ደግሞ ሀብ ለመሆን የሚያደርገውን ጥረት የሚያሳልጥ ይሆናል ማለት ነው። በሚቀጥለው የፓናል ዲስከሽኑ ነው። ፓናል ዲስከሽኑ እንግዲህ የሀገርን በማገልገል የሚገኝን ክብር መዘከር የሚል ነው። ሶሳይቲያችንን ይዘን ስለሆነ የምንሰራው ይሄ ነገር በዋነኝነት እንደ ባህላችን ዋና ስራ አድርገን የምናየው ነው። ሆነሪንግ ዘ ስካይ ኤንድ ሰርቪንግ ዘ ኔሽን የሚል ነው። ሜጀርሊ በዚህ ላይ የሚሳተፉ ፓናሊስቶች እዚህ ላይ የምታዩቸው ናቸው። ጀነራል አበባው ይኖራሉ። ሌተናንት ጀነራል ይልማ መርዳሳ ይኖራሉ። እንዲሁም ክቡር ሚኒስትር ዶክተር ወርቁ ጋሸናም ይኖራሉ። እዚህ ላይ በምታያቸው ርዕሶች ለሶሳይቲው ገለጻ ያደርጋሉ ማለት ነው። በጣም ዩኒቨርሲቲ ተማሪዎች ጥናታቸው እንዲሰሩ የሴኩሪቲ ሰዎች መጥተው ጥናታቸው የሚያቀርቡበት ፓናል ይሆናል ማለት ነው። ሌላ አንዳንዱ ኢቨንት ይሆናል ብለን የምናስበው በተለይ ደግሞ በአቪዬሽን ሲሆን የሚሆነው እዚህ ላይ የምታዩት የሚኒ ድሮን ሾው ይኖራል። ይህም አንዱ ኢቨንት ሆኖ የሚከበር ነው። 90ኛውን ለማድመቅ አሁን ትሬንድ እየሆነ የመጣ ነገር ስለሆነ እሱ ይኖራል ማለት ነው። ሌላው 90ኛ ዓመቱን ዘላለም ሆኖ እንዲቀር ቴምብሮችም ተዘጋጅቷል። እዚህ የምታያቸው 4 ዲኖሚኔሽኖች ተዘጋጅቷል። እነዚህ ቴምብሮች 90 ዓመቱን ለማክበር የተዘጋጁ ናቸው። እንደምታያቸው በፍላቴሊ ሶሳይቲ በሚባል አፕሩቭድ የሆኑ 4 ቴምብሮች ይኖራሉ። የዛን ጊዜ ሽያጩ ይከናወናል ማለት ነው። ዋናው ጠቅላይ መምሪያዎችን እንደ አንድ ዲኖሚኔሽን ነው። የመጀመሪያው ዋና አውሮፕላን ፓቴዛ 5 እንደዚሁም ደግሞ ሞታችንን ዘ ስካይ ዛወርስ የሚል ተዘጋጅቷል። በተረፈ ደግሞ 90 ዓመቱን እንደምታዩት
ቴምብር አዘጋጅተናል ማለት ነው። ይሄ ሁሉ ሲሰራ እንግዲህ የምናከብርበትን በዓል ቦታ መንገር ያስፈልጋል። ይህንን በዓል ለማክበር እንግዲህ አክሰስ ሮድ ወደ 2.7 ኪሎ ሜትር አክሰስ ሮድ አዘጋጅተናል። ይሄ አክሰስ ሮድ የሚያመራው ወደዚህ ቦታ ነው። እዚህ የምታዩት ኤግዚቢሽን ቦታ ነው። ይሄ ኤግዚቢሽን ቦታ 72 ሄክታር ነው። እዛ 72 ሄክታር ቦታ ላይ ሁሉም ነገር ተዘጋጅቷል። መቀመጫ ተዘጋጅቷል፣ ፓርኪንግ ተዘጋጅቷል፣ ኢንተርቴይንመንት ተዘጋጅቷል። ሰው እንግዲህ ሪላክስ አድርጎ በዚህ አክሰስ ሮዱ ነው ወደ ኤግዚቢሽን ቦታው የሚመጣው ማለት ነው። ሲመጣ እንግዲህ እንደምታውቁት ወደ ሚሊተሪ ተቋም ለመግባት ብዙ ፕሮሰስ አለው። ፍተሻ የመሳሰሉት ነገሮች አሉ። እሱን ሁሉ እንግዲህ ከሶሳይቲው ጋር ስለምናከብር ቀለል ብሎት ሰው መጥቶ እንዲጎበኝና እንዲያይ ይደረጋል ማለት ነው። የመግቢያ ቲኬት ይኖራል። የምታዩት ቲኬት ዲጂታሊ የተዘጋጀ ቲኬት ነው። የመጀመሪያ ቲኬት እንግዲህ ሰው ይዞ ሲገባ እዛ ላይ ብዙ ነገሮችን ሾውን ያያል፣ ኤግዚቢሽኑን ይጎበኛል፣ የመሳሰለውን ማለት ነው። በማንኛውም መንገድ በዲጂታል መንገድ ቲኬቱን የሚያገኝ ይሆናል። ቲኬቱን እንግዲህ ነገር ዊል ቢ ላውንች ከነገ ጀምሮ በአዲስ አበባ በ3 ቦታዎች ላይ ስካይ ላይት ሆቴል፣ ሂልተን ሆቴል፣ የአዲስ አበባ መኮንኖች ክበብ እንደዚሁም ደግሞ በሁሉም በ11ዱም ክፍለ ከተማዎች ላውንች ይደረጋል ነገር። በሚቀጥለው ሳምንት ደግሞ ኦንላይን ቲኬቲንግ ይኖራል። ቲኬቱን እየገዛችሁ ማንኛውም የህብረተሰብ ክፍል መግባት ይቻላል። በ3 ደረጃ ያለ የቲኬት አይነት ነው። ኤክስፖ ፕሌስ ቅድም እንደነገርኳችሁ 72 ሄክታር ነው። አክሰስ ሮድ አለው፣ መቀመጫም ይኖረዋል። እንደዚሁም ደግሞ ኢንተርቴይንመንት፣ ምግብ፣ ሽንት ቤት የመሳሰሉ ሁሉም ነገር መጸዳጃ ቤት የመሳሰለው ሁሉ የተሞላለት 72 ሄክታር መሬት አዘጋጅተናል። ኢንተርቴይንመንት ከምናሳየው ብላክ ላይን ኤር ሾው በተጨማሪ እዛ አካባቢ ብዙ አይነት ኢንተርቴይንመንቶች ይኖራሉ። የህፃናት ሾው ይኖራል፣ የድሮን ሾው ይኖራል። ሰውን እዚህ ላይ መጥቶ ቀኑን እንዲያሳልፍ በተለይ ከጃንዋሪ 23 እስከ 27 እንጋብዛለን ማለት ነው። በኢትዮጵያ አቆጣጠር ከጥቅምት 15 እስከ ጥቅምት 19 ማለት ነው። ከአርብ ቀን እስከ ማክሰኞ ቀን ነው የሚውለው። 2 ዊኬንዶች በመሃል 2 ቀናት ስላሉ ቅዳሜና እሑድ በተጨማሪ በዛ ቀን ሰው መጥቶ እዛ ላይ እንዲደሰት እናደርጋለን። ፉድ ኤንድ ቢቨሬጅም ይኖራል። የምግብና የመጠጥ አገልግሎትም ይኖራል። እዛ የመጣ ሰው ውሎ ህፃናት ልጆቹን ይዞ መጥቶ ቴክኖሎጂ አይቶ ተደስቶ እንዲሄድ ማድረግ እንችላለን። ያው ሴኩሪቲ ሳናወራ ያው እንላቀቅም። ሴኩሪቲ ኢምፖርታንት ነው። ማንም ሰው ሲመጣ ሴኩር ይሆናል፣ መኪናውም ይጠበቅለታል፣ ራሱም ሴኩሪቲ ያገኛል። ነገር ግን ትልቅ ኢቬንት ስለሆነ ያው ስለታማ ነገሮች ተተኳሾች ምናምን ይዞ መምጣት አይፈቀድም። ነገር ግን በተረፈ ላለው ግን በነፃነት ሰው እንዲንቀሳቀስ ሴኩሪቲያችንን ማጠንክረን የምንጠብቅ ይሆናል ማለት ነው። በተጨማሪ ያው ኢቬንት ዌብሳይት አዘጋጅተናል። ስለ ኢቬንቱ በአጠቃላይ ለማወቅ ከፈለጋችሁ https የሚለው እዚህ ላይ ኤስ የምትለው እንደምታውቁት የሴኩሪቲ ተቋም ስለሆነ ሴኩር መሆኑን የሚያሳይ ነው። www.taf90years.com የሚል ኢቬንት ዌብሳይት አዘጋጅተናል። እዛ ላይ ገብታችሁ ማንኛውንም ነገር ቲኬቱን፣ በዓሉ ምን እንደሚመስል ማየት ይቻላል ማለት ነው። ሴሌብሬሽኑ በአጠቃላይ እኛ እንደምናስበው በጣም ቫይብራንት ነው ብለን እናስባለን። ሶሳይቲ ቤዝድ ነው። ሁሉንም ሰው ያካተተ እንዲሆንም እናስባለን። ታሪካዊም ነው። 90 ዓመቱን ብቻ ሳይሆን የሚያከብረው የኢትዮጵያ አቪዬሽን የደረሰችበትን ቦታ የሌሎች ሀገሮችን በማካተት የሚሰራ ስለሆነ ታሪካዊ ነው ብለን እናስባለን እና ተመራጭም እንደሚሆን ነው። በየ2 ዓመቱ እያከበርን እንሄዳለን። ስለዚህ ተመራጭም የሚሆን ቱሪስት ዴስቲኔሽን ይሆናል ብለን እናስባለን። ወታደር ስለሆንም በሰላምታ ነው የምንጨርሰው። አመሰግናለሁ። ቴክኒካል ብሪፊንጉ እዚህ ላይ ያበቃል። ለኪዩኤንኤ ጊዜ ይሰጣችኋለን። እኔም ጀነራል መሰረትም አለ ለምትጠይቁት ጥያቄ ለመመለስ ይችላል።
ኤርሾው የኛም ብላክ ላይን ኤርሾው በአንድ በኩል ኢንተርናሽናል ኤርሾው ነው፣ በሌላ በኩል ግን ለፐብሊኩ ክፍት ነው። ዴዲኬትድ የሆነ ለዚህ ተብሎ በተዘጋጀ መንገድ አለው፣ ለዚህ ተብሎ የተዘጋጀ ቦታ አለው። ስለዚህ ለማንኛውም ኢትዮጵያዊ፣ ለማንኛውም ሰው፣ ለማንኛውም ቱሪስት፣ ለማንኛውም ከየት ለሚመጣ ሰው ክፍት የሆነ በዓል ነው። ይህን ካልኩ በኋላ ይሄ በዓል አፍሪካውያኖችን ኦንቦርድ ያደረገ በዓል ነው። እንደ አጋጣሚ ትናንትና አንድ በዓል ነበረን። ኢትዮጵያ ውስጥ ያሉ ኢትዮጵያ ውስጥ መቀመጫቸውን ያደረጉ የአፍሪካውያን ዲፕሎማቶች፣ ወታደራዊ አታሾች ጋራ አንድ ውይይት ነበረን። በዛ ውይይት ላይ በደንብ አድሬስ ያስቀምጥ ነው። ይሄ በዓል የኢትዮጵያ አየር ኃይል በዓል ቢሆንም አፍሪካውያኖች የሚሳተፉበት ቅድም በተቀመጡት በሁሉም ኢቨንቶች ላይ ትልልቅ ደልጌቶቻቸውን የሚልኩበት ከዝግጅት ጀምሮ እስከ አፈጻጸሙ ድረስ የሚሳተፉበትና እነሱም ጥቅም የሚያገኙበት ነው። ያንን በደንብ አድሬስ አድርገናል። ስለዚህ ሌሎች የአፍሪካ ሀገሮች እዚህ ባህል ላይ ይሳተፋሉ፣ በሁሉም እንትን ላይ ማለት ነው፣ በሁሉም አክቲቪቲዎች ላይ ይሳተፋሉ። ሁለተኛው ከራሻ ጋራ እንደ ሀገር ከሩሲያ ፌዴሬሽን ጋራ ኦልዌዘር ነው ግንኙነታችን፣ ስትራቴጂክ አጋር ነን። እንደ ሀገር ኦልዌዘር የሚባል ነው። በየትኛውም ሁኔታ የማይወጣ የማይወርድ፣ በየትኛውም ሁኔታ የማይቃየር በጸጥታው ምክር ቤት ይሁን በአፍሪካ መድረኮችን በራሻ መድረኮችን በራሻ አፍሪካ ግንኙነቶችን በሁሉም መልኩ የሁለት ሀገራችን ግንኙነት እንደዛ ነው። ከዛ በላይ ደግሞ ኢትዮጵያና ራሻን የሚያስተሳስሩ ብዙ ነገሮች አሉ። ፑሽኪንን ብንወስድ እናውቀዋለን። ፑሽኪን አደባባይ የተሰየመበት ኢትዮጵያና ራሻን በደም የሚያስተሳስር አንድ ማስታወሻ ነው። ወደ ሚሽካም ስንመጣ እንደዛ ነው። ሚሽካ ባቢቼቭ ከመጀመሪያዎቹ ፓይለቶች አንዱ ነው። የመጀመሪያውም ኢትዮጵያ ውስጥ ማን ነው? በራሻ የኢትዮጵያ ወታደራዊ አታሼ ነው። የሻለቃ ማዕረግ በነበረበት ጊዜ ሞስኮ ውስጥ የመጀመሪያው የኢትዮጵያ ወታደራዊ አታሼ ሆኖ ያገለገለ ነው። ሚሽካም ብቻ ሳይሆን አየር ኃይሉ በዚህ 90 ዓመት በርካታ ጀግኖችን አፍርቷል፣ በርካታ ፓይለቶችን አፍርቷል እና ሁሉንም መታሰቢያ ያደረገ በዕለቱ በፕሮግራሙ የሚገለጽ ከአምስቱ ቀናት ባንዱ የሚመረቅ ሞናመንት አለን። ይህንን አየር ኃይል ያገለገሉ ለዚህ ሀገር ብሔራዊ ጥቅም አየር ላይ መስዋዕትነት የከፈሉ ይህንን ሀገር በደንብ አገልግለው የሄዱ ፓይለቶችን አየር ኃይሉ ኦነር የሚያደርግበት በዚህ በዓል አንድ የሚመረቅ ሞናመንት አለ። እዛ ላይ ታሳቢ ተደርጎ ሚሽካና ሌሎችም ይህ ሀገር ያፈራቸው ይህ አየር ኃይል ያፈራቸው ጀግኖች በደንብ የሚከበሩበት፣ ኦነር የሚደረጉበት፣ የሚዘከሩበት፣ የሚታወሱበት ሞናመንት ይሆናል። ሰብሰብ ሲደረግ ጥያቄው አፍሪካኖች በደንብ እየተሳተፉ ነው። ኦንቦርድ አድርገናቸዋል። እነሱም እየጠየቁ ነው። በዛ ይቀጥላል። ራሻ ጋር ግን እንደተባለው እኛ ኦልዌዘር ፍሬንድ ነን፣ ኦልዌዘር ፓርትነር ነው። ቅድም ጃል ብሩክም እንዳስቀመጠው ነው። ወደ አፍሪካ ሲመጡ ይህን ትልቅ ዴሊጌት ይዘው ከ200 ሰው በላይ ያለ ዴሊጌት ይዘው ይህን ሁሉ አይሮፕላን ይዘው ሲመጡ አንድም ስትራቴጂክ ፓርትነር ነው ማለታቸው ነው ለተቀረው ያለም አካል፣ ሁለትም ደግሞ ኢትዮጵያ ሴፍ ነች እያሉ ነው። ኢትዮጵያ ውስጥ መጡ መብረር፣ ኢትዮጵያ ውስጥ ይህንን ውድ የሆነ ንብረት ይዞ ኦፕሬት ማድረግ ሴፍ ነው እያሉ ነው እና ብዙ መልእክት የሚያስተላልፍ የሾውንም ደረጃ ከፍ የሚያደርግ ምናልባት እድሉን አግኝታችሁ የተገኛችሁ ወይም በተለያዩ ዩቲዩብ ዱባይ ኤርሾውን ካያችሁት ዱባይ ኤርሾውን ክላስ የጨመረው የቪታዚ ግሩፕ ነው። ይህን ኤርሾው ግሩፕ ወደ ኢትዮጵያ ማምጣት፣ ይህን ኤርሾው ግሩፕ ወደ አፍሪካ ማምጣት በራሱ ብዙ ነገር ይናገራል። ቦታው ሴኪውርድ ነው፣ ለመብረር ይመቻል፣ ኦፕሬት ለማድረግ ይመቻል። ከዛም ባለፈ ደግሞ ስትራቴጂክ ፓርትነር ነው ማለታችን ነው። ለምን ትልቁ የዚህ በዓል አንድ ዓላማ ዲተረንስ መፍጠር ነው። የዚህ የ90ኛ ዓመት በዓል አንዱ ትልቁ ዓላማ ዲተር ማድረግ ነው፣ ዲተረንስ መፍጠር ነው፣ አቅማችንን ሾው ማድረግ ነው። አንድ ትልቅ እንትን አለው። ዘጠና ዓመት በብዙ ተወረድ ያለፋል፣ በብዙ መሰናክሎች ያለፋል። መንግስታቶች ሲቀየሩ የተለያየ ነገሮችን እያስተናገደ ነው። በድምር ውጤቱ ግን በሁሉም ጊዜ ከተመሰረተበት ጊዜ ጀምሮ ግን በሁሉም ጊዜ የኢትዮጵያን ብሔራዊ ጥቅም ለማስከበር የኢትዮጵያን የአየርና የስፔስ ክልል ለማስከበር ግን በታላቅ ጀግንነት በቆራጥነትና በጣም ፍጹም ፕሮፌሽናል ሲወጣ ያቆየ ነው። 90 ዓመት በጣም ትልቅ ነው። ብዙ ተውረዳ ነው። የተለያየ አይነት ቅርጽና ይዘት የተለያየ አይነት ጥቅም ይዞ አየር ኃይሉ ደርሷል።
በተለይ ግን አየር ኃይሉ በሁሉም ጊዜ ሁሉም ሁኔታ ግን የሀገርን ብሔራዊ ጥቅም የማስከበር የሀገርን የአየር ክልል በማስከበር ጉዳይ ላይ ግን አየር ኃይሉ አኩሪ ገድል እየፈጸመ 90 ዓመት ላይ ደርሷል። መልካም። አሁን አየር ኃይሉ በምን አይነት ቁመና ላይ ይገኛል? በተለይም ደግሞ ከቴክኖሎጂዎች አንጻር ምን አይነት ቁመና ላይ ይገኛል? አየር ኃይሉ አሁን ባለበት ሁኔታ ከቴክኖሎጂ አንጻር ምን ቁመና ላይ ይገኛል? በተለያየ ነገር ማነጻጸር ይቻላል። አንድም ራሱ የዓለም ሁኔታ፣ አንድም ራሱ የቀጠና ሁኔታ አየር ኃይሉ ቴክኖሎጂዎችን እንዲታጠቅ፣ ቴክኖሎጂዎችን እንዲያለማ፣ ቴክኖሎጂዎችን እንዲጠቀም የግድ ይለዋል። ሁለትም እያደገ የመጣው የኢትዮጵያ ብሔራዊ ጥቅም አሁን ያለው ህዝብ፣ አሁን ያለው ወጣት፣ አሁን ያለው ሀገር፣ አሁን ያለው መንግስት የኢትዮጵያን ብሔራዊ ጥቅም የሚገነዘብበት መንገድ እንደ በፊት ነው። ይህንን ትልቅ ብሔራዊ ጥቅም የሚገነዘብ ወይም ደግሞ ይህን ትልቅ ብሔራዊ ጥቅም ታሳቢ ያደረገ ቴክኖሎጂ አየር ኃይሉ እየታጠቀ ነው። እየታጠቀ ብቻ ማለት ነው። የታጠቃቸውን ቴክኖሎጂዎች እያሳደገ በራሱ ቴክኖሎጂዎች እየፈጠረ የፈጠራቸውን ቴክኖሎጂዎች እያላመደ እነዛን ቴክኖሎጂዎች ደግሞ በአግባቡ እየተጠቀመ ነው የሚገኙ። በተለየ በጣም ስትረስ አድርጌ መናገር ፈልገው 5-6 ዓመት ወደኋላ ስንመለስ በአብዛኛው ጥቅሞቻችን አናሎግ ናቸው። ብሔራዊ ጥቅም ታሳቢ ያደረጉ አይደለም። የመጪው ሁኔታ ታሳቢ ያደረጉ አልነበሩ። ስለዚህ በ5-6 ዓመታት በተሰሩ ስራዎች አንድ ቁጥር የሰራነው ስራ ቴክኖሎጂን መሸከም የሚችል የሰው ኃይል መፍጠር። ይሄ በጣም በስፋት በጣም በጥልቀት ሀገሪቷ ውስጥ ከሁሉም ሀገር የኢትዮጵያ አየር ኃይል ከሁሉም ሀገር አቅም ያላቸው ቴክኖሎጂን መሸከም ወጣቶችን አስገብተን አሰልጥነናል። አሁን በጣም የተደራጁ ቴክኖሎጂን ማኔጅ ማድረግ የሚችሉ መጠቀም የሚችሉ በራሪዎች፣ መጠቀም የሚችሉ ኢንጂነሮች፣ መጠቀም የሚችሉ ቴክኒሻኖች አቀርበናል። ሁለተኛ የሚነሳው ራሱ ቴክኖሎጂውን አንድም መንግስትና ሀገር ኢኮኖሚ በፈቀደ መጠን እየታጠቅን ነው። ሁለትም ግን ደረጃ በደረጃ እያመረተ ነው። ከዚህ በፊት አይተናቸው ማናውቃቸውን ብርቅ የነበሩ ቴክኖሎጂዎችን አሁን ከመታጠቅ አልፈን በራሳችን አቪዬሽን ኢንዱስትሪ የምናመርትበት ደረጃ በደረጃ መለዋወጫዎችን የምናመርትበት ከቴክኖሎጂ አንጻር በአቪዬሽኑም፣ በአየር መከላከሉም፣ በኤሌክትሮኒክ ዋርፌሩም በአጠቃላይ በውጊያ መሰረተ ልማትም ሁሉም ቴክኖሎጂ በሚጠይቁ አውዶች በሙሉ አየር ኃይሉ በደንብ ውሃ ልኩ ቅድም ባልኳቸው ምሰሶች በአቪዬሽን፣ በአየር መከላከል፣ በኤር ዲፌንስ፣ በኤሌክትሮኒክ ዋርፌር እና በራሱ በውጊያ መሰረተ ልማትም ጭምር ዘመኑ የሚጠይቀውን ቴክኖሎጂ ደረጃ በደረጃ እያሳደገ ነው። አሁን በደንብ መነጻጸር የሚችል መልካም እድር ምናልባትም ቀደም ሲል የተገለጸ ነገር ነበረ ከዚህ ከአቪዬሽን እና ኤክስፖ ጋር በተገናኘና ኤክስፖ ምን አይነት ነገሮች ያካትታል? ምን ነገሮች ከኤክስፖ ይጠበቃሉ? ከኤክስፖ ምን ይጠበቃል? መጀመሪያ ኤክስፖ ኢንተርናሽናል ከአሜሪካ ካምፓኒዎች ይመጣሉ፣ ከካናዳ ካምፓኒዎች ይመጣሉ፣ ከአውሮፓ ካምፓኒዎች ይመጣሉ፣ ከራሻ ካምፓኒዎች ይመጣሉ፣ የአፍሪካ ካምፓኒዎች አሉ። ኩራታችን የሆነ የኢትዮጵያ አየር ኃይል፣ ኩራታችን የሆነ የኢትዮጵያ አየር መንገድ ጭምር አቪዬሽን ኢንዱስትሪ ላይ ያሉ ምርጥ ስቴክሆልደሮች ደግሞ በዚህ ኤክስፖ ላይ ይሳተፋሉ። ለወጣቱ በቴክኖሎጂ ውስጥ በተመራማሪ እንግዲህ ኢንዱስትሪ ውስጥ ለሚሰሩትም የሀገራችን ጀነራል አቪዬሽን ጭምር በደንብ እውቀት የሚገኝበት ኤክስፖዠር የሚገኝበት በርካታ ብሎችም ይፈረማሉ ብለን እንጠብቃለን። በዚህ አቪዬሽን ኤክስፖ ላይ አንደኛ ዓለም አቀፍ ኤክስፖ፣ ሁለተኛ ከሁሉም ሀገሮች ተሳታፊዎች አሉ፣ ሶስተኛ ልምድ የሚገኝበት ትልቅ ኤክስፖዠር የሚሆን በተለይም ደግሞ ወደፊት እያሳደግ ነው የሚሆን ትልቅ ኤክስፖ ይሆናል። በመሆኑም ኤክስፖ በደንብ ራሱን ችሎ በተዘጋጀ ማነጻጸር ይቻላል። በደንብ ቁጥር አስቀምጦ ማነጻጸር ይቻላል። ስታቲክ ዲስፕሌይ ብቻ 72,000 ሜትር ስኩዌር ኤግዚቢሽን ላይ ተገኝቶ ክሮስ ቼክ ማረጋገጥ ይቻላል። ይህን የሚያክል ስታቲክ ዲስፕሌይ ዓለም ላይ ያላቸው ጥቂት ናቸው። ድሉን አግኝተን የሄድንባቸዋሉ። ከአብዛኞቹ በጣም በተሻለ ኢንፍራስትራክቸር ተደራጅቶ ነው። ኢንሳይድ ኤክስፖም ራሱን ችሎ 6,000 ሜትር ስኩዌር ላይ ያለ ኤግዚቢሽን በጣም ስፓሽስ ነው። በጣም ደረጃውን የጠበቀ ነው። ቅድም ባልኩት ደረጃ ደግሞ የሚመጡ ተሳታፊዎችን የሚመጥን የእኛን ገጽታ የማድረግ አቅሙ በደንብ የሚያሳይ ነው። ስለዚህ ይህንን ጠብቆ አቪዬሽን ኤክስፖ ለ5 ተከታታይ ቀናት ጃንዋሪ 23 በፈረንጅ አቆጣጠር ወይም በእኛ ጥር 15 ይከፈታል እስከ ጃንዋሪ 27 ወይም እስከ ጥር 19 ይቀጥላል። ለ5 ተከታታይ ቀናት የሚቆይ አቪዬሽን ኤክስፖ ነው። አውሮፕላን ነክቶ፣ ድሮን ነክቶ፣ ቴክኖሎጂ ነክቶ፣ ፎቶ ተነስቶ በደንብ አድርጎ የሚካሄድበት ለፐብሊክ ክፍት የሆነ የአቪዬሽን ኤክስፖ። አመሰግናለሁ። የሩሲያ የአየር ኃይል አባላት በዚህ ተገኝተው የሚያካሄዱት የትርኢት ተሳትፎ የሁለቱን ሀገራት የቆየ ትብብር በማሳደግ ረገድ ምን አይነት አንድምታ ይኖረዋል ብለው ያስባሉ? ቅድም በፕሬስ ኮንፈረንሱ ላይ አድሬስ ለማድረግ እንደሞከር ነው የኢትዮጵያና የራሻ ወዳጅነት እንደዚህ በአንድ መግለጫ በአንድ እንትን የሚደረግ አይደለም። ጥልቀት ያለው በሁሉም ደረጃ ግን ወደኛ ወደ ተጠየቅነውና ወደኛ ጉዳይ ግን ሲመጣ ወደ አቪዬሽኑ ሲመጣ ወደ አየር ኃይሉ ሲመጣ ግን የኢትዮጵያና የራሻ ግንኙነት በጣም ሰፊ ነው። በተለይም የደርግ መንግስት ወደ ስልጣን ከመጣ ጊዜ ጀምሮ
ከምዕራቡ ሪትም ወይም ደግሞ ከዌስት አይዲዮሎጂ ወጥተን ወደ ኢስት ከሄድንበት ጊዜ ጀምሮ ከራሻ ጋር ያለን ስትራቴጂክ ግንኙነት በየጊዜው እያደገን የመጣው ይሄ በብዙ ነገር ይገለጻል። አንደኛ ሰፊ የሆነ የሰው ኃይል ወደ ራሻ ልከን እያሰለጠንን ነው። ከዚህ በፊትም እናሰለጥን ነበረ፣ ቴክኖሎጂያቸውን እንታጠቅ ነበር። አሁን ደግሞ በጋራ ሆነንም ቴክኖሎጂያቸውን የምናለማበት ከምንም ነገር ግን በላይ ቅድም አድሬስ ያደረግነው ትልቅ አቅማቸውን ነው ወደዚህ ሀገር እየላኩ ያሉት። ለዚህ ለብላክ ላይን ኤር ሾው አለን የሚሉትን አቅም ነው እየላኩ ያሉት እና ይሄ በራሱ አንድ ትልቅ ማሳያ ነው። አንድም ያለንን ስትራቴጂክ አጋርነት ማረጋገጫ ነው። ሁለትም ደግሞ የኢትዮጵያ አየር ኃይል የገነባው መሰረተ ልማት በዚህ ደረጃ ያሉ ሶፊስቲኬትድ የሆኑ የአምስተኛ ትውልድ አውሮፕላኖችን ቴክኖሎጂዎችን ተቀብሎ ሴፍሊ ማስተናገድና ማስበረር ማሳረፍ ይችላል ብለው እምነት ስላሳደሩ ነው። ይህንን ከመወሰናቸው በፊት በርካታ ጥናት አድርገዋል። የኢትዮጵያ አየር ኃይል ያዘጋጀው የብላክ ላይን ኤር ሾው በዚህ ደረጃ ያሉ አውሮፕላኖችን ቴክኖሎጂዎችን መቀበል ማስተናገድ ይችላሉ ብለው ፈትሸው አረጋግጠው የደረሱበት ድምዳሜ ስለሆነ በሁለት በኩል ይታያል። በዋነኛነት ያለን ግንኙነት ያለን ስትራቴጂክ ግንኙነት ቅድም አንስቻለሁ ኦልዌዘር ነው። በሁሉም ጊዜ የቀጠለ አጋርነት ነው። ሁለትም ደግሞ አጋርነቱ እንዳለ ሆኖ ግን የእነሱን ቴክኖሎጂ መሸከም የሚችል መሰረተ ልማት መገንባታችን ያንን ማስተናገድ የሚችል አቅም መገንባታችን ማሳያ ነው። ይሄ ለግንኙነታችን አንድ ሌላ መርታ ነው። በዝግጅት ወቅትም ሌሎች ተጨማሪ ስምምነቶች ላይም ሁለተኛ ጥያቄ ከተፈቀደልኝ ቅድም መድረክ ላይ እንደገለጹት የመጀመሪያውን የኢትዮጵያ የአየር ኃይል አዛዥን የመጀመሪያውን አብራሪ ሻለቃ ሚሽካ ባብቼቭን እና ሌሎች ለኢትዮጵያ አየር ኃይል እድገት የህይወት መስዋዕትነት የከፈሉ ጀግኖችን ለመዘከር የሚያስችሉ ስነ ስርዓቶች እንደሚካተቱ አመላክተዋል። የሚከናወኑ ተግባራት ምንድን ናቸው? የሚሽካ ባብቼቭን ተሳትፎ የሁለቱን ሀገራት እንደማሳደጊያ መንገድ ለመጠቀምስ ምን አይነት ዝግጅቶች አሉ? ይሄ የአምስት ቀን ፕሮግራም የእያንዳንዱ ቀን የራሱ ዝርዝር ፕሮግራም አለው። ምናልባት እሁድ ቀን የሚያርፍ ይመስለኛል። ይህ ፕሮግራም ሐውልት ይመረቃል በይፋ። ይህ ሐውልት ሻለቃ ሚሽካ ባብቼቭ እንዲህ ቴክኖሎጂ ባልተራቀቀበት ዘመን አንደኛ የመጀመሪያው ኦፊሰር ነው። የመጀመሪያው አየር ኃይል ኦፊሰር ነው። ፈረንሳይ ሀገር ሄዶ የበረራ ስልጠና ወስዶ በዲፕሎማና በምክትል መቶ አለቅነት የተመረቀ የመጀመሪያ የኢትዮጵያ አየር ኃይል ፓይለት ነው፣ በራሪ ነው። ሲቀጥልም ደግሞ የመጀመሪያ የኢትዮጵያ አየር ኃይል በረራ ትምህርት ቤት አዛዥ ነው። ቀጥሎም የኢትዮጵያ አየር ኃይል የመጀመሪያ አዛዥ ነው። ቅድም እንደጠቀስኩትም ደግሞ በሩሲያ ፌዴሬሽን የመጀመሪያ ወታደራዊ አታሼ ነው፣ ሚሊታሪ አታሼ ነው። ግን እንዳልኩት ኢትዮጵያ አየር ኃይል በርካታ በወርቅ ታሪክ ጽፈው ህይወታቸውን ሰጥተው አየር ላይ ታሪክ የሰሩ በርካታ ጀግኖች ያፈራ ተቋም ነው። አሁንም በርካታ ጀግኖችን ይዟል። በመሆኑም ይህንን አየር ኃይልን አገልግሎ ያለፉ ጀግኖችን ፓይለቶችን በሙሉ የሚወክል የሚመስል አንድ ትልቅ ደረጃውን የጠበቀ ሞናመንት እየተሰራ ነው። በሌሎች ሀገሮች እንደተቀመጠ ነው፣ እንደተለመደው ነው፣ እንዳለው ፕራክቲስ ነው። አዲስ ጀግኖች እንድናፈራ ቀጣዩን ትውልድ ሞቲቬት እንድናደርግ ያለፉትንም ኦነር ማድረግ የሚችል እነሱን ሪፕሬዘንት የሚያደርግ ሐውልት በይፋ ይመረቃል። ይህ አንድ ትልቅ ማስታወሻ ነው። ለነበረን ቆይታ እጅግ በጣም አመሰግናለሁ። አባይ ቲቪ ላይ ያላችሁት ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ወደ ቢሾፍቱ ተጉዘን እንግዲህ በመኮንኖች ግቢ ነው ያለነው። የተገኘንበትም ዋነኛው ዓላማ አየር ኃይላችን 90 ዓመቱን ለማክበር እንግዲህ በዝግጅት ላይ እንዳለ እናውቃለን። ይህንን አስመልክቶም ዛሬ ጋዜጣዊ መግለጫዎችን ሰጥቷል። እንግዲህ በርካታ ጊዜ ደጋግሜ እንደማወራው አየር ኃይላችን 90 ዓመት ሞልቶታል። ከአንዳንድ ወዳጅ ሀገሮች እንደነ ኳታርና እስራኤል እንደ ሀገር ሲመሰረቱ ገና 90 ዓመት አልሞላቸውም። እነ ኳታር ገና 55 ዓመታቸው ነው። እነ እስራኤል ደግሞ ከ60 ዓመት በላይ ነው የመሆናቸው እንጂ 90 ዓመት አልሞላቸውም። አየር ኃይላችን ግን እንደ ተቋም ኢትዮጵያ እንደ ሀገር አይደለም፣ አየር ኃይላችን እንደ ተቋም 90 ዓመቱን እያከበረ ነው። በዚህም ታዲያ ከባለፈው ወር ጀምሮ ታላቁን ሩጫ በቢሾፍቱ ከተማ ውስጥ አዘጋጅቶ አሁንም ደግሞ ከጥር አጋማሽ በኋላ ደግሞ በተለያዩ ዝግጅቶች ሊመጣ እንደሆነ በዛሬው ጋዜጣዊ መግለጫ ላይ ይፋ ተደርጓል። ከነኚህም ዝግጅቶች መካከል የኤክስፖ ይኖረናል። እንዲሁም ደግሞ የአየር ላይ ትርኢት በነ ዩናይትድ አረብ ኤሚሬት እና በነ ራሽያ ወዳጅ
ሀገሮች ሌሎችን ተጋባዥ ሀገሮችን በመጋበዝ እንግዲህ የአየር ላይ ትርኢት ይኖራል። ሌሎችም ኤክስፖና የፓናል ውይይቶችም እንደተዘጋጁ በፕሮግራሙ ላይ ተገልጿል። ስለዚህ ከጥር 15 ጀምሮ ወደ ቢሾፍቱ የምትመጡ በቢሾፍቱ ዙሪያ ያላችሁ አዲስ አበባ ላይ እንዲሁም ደግሞ ከአዲስ አበባ ውጭ ያላችሁ በተለያየ የኢትዮጵያ ከተማ ውስጥ የምትኖሩ ኢትዮጵያውያን ወደ ቢሾፍቱ እግር ጣል አድርጓችሁ ከመጣችሁ ነፃ መግቢያ ተዘጋጅቷል። ስለዚህ እነኚህን ነገሮች ወደ ግቢ ውስጥ ወደ አየር ኃይል ግቢ ውስጥ በመግባት እነኚህን ሀገራችሁን እንደምትመስል በጥቂቱ ማየት ትችላላችሁ። በ90 ዓመት ጉዞ የአየር ኃይል ምን እንደሚመስልም ተጋብዛችኋል ማየት ትችላላችሁ። ስለዚህ ከጥር አጋማሽ ጀምሮ ደግሞ ያለውን ፕሮግራም ወደ እናንተ በማድረስ እንቀጥላለን። ስለነበረን ቆይታ ከልብ እናመሰግናለን። ኢትዮጵያችን በልጆቿ ታፍራና ተከብራ ለዘላለም ትኑር። የሌሎች የአባይ ቲቪ ፕሮግራሞች ይቀጥላሉ። ባሪያስ በዛብህ ነበርኩኝ። ስለነበረን ቆይታ ከልብ አመሰግናለሁ። ቻው